ኒኮሎ ማኪያቬሊ እንዲህ ይለናል፣ መፍራት ከመወደድ ይበልጣል። ምክንያቱም ፍቅርን ከሚጠቀመው ሰው በበለጠ ፍርሃትን የሚጠቀመው ሰው ይበልጥ ማንቀሳቀስ ይችላል። መወደድ ማትችል ከሆነ መፈራት ይሻላል። ነገር ግን አስተውል፣ እንዲጠሉ ማድረግ የለብህም። የሚወዱ ከሆነ ሊከዱ ይችላሉ፣ የሚፈሩ ከሆነ ግን በፍጹም ሊከዱ አይሞክሩም። ሰዎች ታማኝ የሚሆኑልህ ካንተ ጥቅም እስከሚያገኙ ብቻ ነው። ነገር ግን ያ ጥቅም ከቀረባቸው ላንተ ያላቸው ታማኝነት ሸክም ይሆንባቸዋል። ልክ በዝናብ ውስጥ ስትሆን ጥላው እንደሚያስፈልግህ ልክ ደግሞ ዝናቡ ሲጠፋ ያ የጠቀመ ዣንጥላ ሸክም እንደሚሆንብህ ማለት ነው። ብዙ ፈላስፋዎችን አውቄ ሊሆን ይችላል። ነገር ግን እንደ ማኪያቬሊ አይምሮዬን አፍርሶ የገነባው ፈላስፋ ግን አይገኝም። የዚህ ሰው ፍልስፍና እንደ ቅጠል መድኃኒት ነው። እንደ ቅጠል መድኃኒት ቁጠሩት። ጣዕሙ መራራ ነው፣ ግን ፈዋሽነቱ ዘመን አይሽሬ ነው። ይህ ሰው አይናሬን ነው የጠረገልኝ። እድሜ ለሱ እውነተኛውን ዓለም በሱ ምክንያት ተመልክቻለሁ። ዛሬ ከዚህ ሰው ጋር አስተዋውቃችኋለሁ። የሱን ፍልስፍና ከብዙ በጥቂቱ ምን እንደሚመስል አሳያችኋለሁ። እስከ መጨረሻው ተከታተሉኝ፣ ምክንያቱም በቪዲዮ መጨረሻ ላይ ዋናው ነጥብ ተቀምጧልና እስከ መጨረሻው ብቻ ተከታተሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ቪዲዮ ቫይራል እንዲወጣ ላይክ አድርጉት። በቀጣይ ስለምን ቪዲዮ እንደምሰራላችሁ አሁኑኑ ግቡና ኮሜንቱን ጻፉልኝ። ከዛ ወደ ቪዲዮ እናምራ። አንደኛ፣ ማኪያቬሊ ፕራግማቲክ ነው። ፕራግማቲክ ማለት ሐሳቦችን ወይም መላምንቶችን በሚያመጡት ኮንሲኩዌንስ ጀጅ ማድረግ መገመት እንደማለት ነው። የኒኮሎ ማኪያቬሊ ሐሳቦች፣ ስራዎች ፕራክቲካል ናቸው፣ ይተገበራሉ። አብዛኞቹ ፈላስፋዎች አይዲያሊስቲክ ናቸው፣ የሐሳብ ሰዎች ናቸው። ሪያሊስቲክ ወይም ፕራግማቲክ አይደሉም። የፕራግማቲዝምና የአይዲያሊዝም ልዩነት በቀላሉ ላስረዳችሁ። ለምሳሌ ያህል አንዳንድ ነገሮች አሉ። አይምሮአችሁ ስታስቡት እውነት ሊመስል ይችላል፣ ልክ ሊመስል ይችላል። ነገር ግን ያ ሐሳብ መሬት ላይ አይወርድም፣ እውነተኛው ዓለም ላይ አያገለግልም። የማኪያቬሊ ሐሳብ፣ የማኪያቬሊ ስራዎች ግን እውነተኛ ዓለም ላይ ያሉ ነገሮች ቢተገበሩም ትክክለኛ ውጤትን የሚያመጡ ሐሳቦች ነው ያሉት። የሱ ፍልስፍና እውነተኛው ዓለም ላይ ቤዝ ያደረገ ነው። ሐሳቡ አይምሮ ላይ የሚቀርብ ብቻ አይደለም፣ ይተገበራል። እኔም በማኪያቬሊ አንደበት ስመክርህ የምታስበውን ነገር አትመን። ይሆናል ብለህ የምታስበውን ነገር እንዲሁም የምትፈልገውን ነገር አትመን፣ የምታየውን እመን። በእውነትና በምክንያታዊነት ላይ ተደግፈ ውሳኔን ወስን። ልክ እንደ ማኪያቬሊ። የማኪያቬሊ ፍልስፍና ለየት የሚያደርገው ከሌሎቹ ይህ ነው። የሱ እውነታ በሐሳብ ላይ የተመሰረተ ሳይሆን በእውነታ ላይ የተመሰረተ ነገር ነው። የሚፈልገውን አይደለም የሚጻፈው፣ ያየውን፣ የሆነውን፣ የሚሆነውን ነው። ስለዚህ አንተም የምታየውን ተከተል፣ እንዲሆንልህ የምትፈልገውን አትመን። ሁለተኛ፣ የማኪያቬሊ ፍልስፍና በሰዎች ተፈጥሮ ላይ የተመሰረተ ነው። ማኪያቬሊ የሰዎችን ተፈጥሮ ስል በሆኑ ቃላቶች ሳይደብቅ ሳይሸፋፍን ግልጽ አድርጎ ነው የተናገረው። ግልጽ አድርጎ ነው ያሳየው። ሰዎች ገብጋባ ናቸው። ሰዎች ራስ ወዳድ ናቸው። ሰዎች የስልጣን ጥም አለባቸው። ሰዎች ታማኞች አይደሉም። ሰዎች ከሃዲዎች ናቸው። ሰዎች እንስሳዎች ናቸው ብሎ ግልጽ ያደረጋቸው። አልዋሻችሁም፣ ማኪያቬሊ እውነቱን ነው የተናገረው። የሱ ፍልስፍና አሁንም ድረስ 600 ዓመታት አልፎ አሁንም ድረስ የሚጠናው ለምን ይመስላችኋል? ምክንያቱም እውነትን ስለያዘ። ለምን የሱ ስራዎች፣ የሱ መጽሐፍቶች እውነተኛ ሊሆኑ ቻሉ ብላችሁ ከጠየቃችሁ፣ ምክንያቱም ያ መጽሐፍ የሰዎችን ትክክለኛ ተፈጥሮ ስለሚገልጽ። ሰዎችን ስታውቃቸው እነሱን ማኔጅ ለማድረግ ከነሱ ጋር ዲል ለማድረግ ምንም አይከብድም። ሰዎችን ከፍቅር ይልቅ ፍርሃት ያንቀሳቅሳቸዋል። ሰዎች ታማኝ የሚሆኑልህ ካንተ የሆነ ነገር ሲያስካገኙ ድረስ ብቻ ነው። እነሱ ባንተ ላይ ጥገኛ እስከሆኑ ድረስ ብቻ ነው ታማኝ የሚሆኑልህ። ካንተ ምንም ነገር የማያገኙ ከሆነ ሸክም ነው የምትሆንባቸው፣ ትተው ይሄዳሉ ይላል። ሰዎች የሚያንቀሳቅሳቸው የሚያገኙት የግል ጥቅም ነው። የግል ጥቅማቸውን አቀርብላቸው፣ የምትፈልገውን ነገር እንዲያደርጉ ማድረግ ትችላለህ የሚል ሐሳቦችን ይዟል። የሱ መጽሐፍት እንድታነቡት ምገፋፋችሁ በዚህ ምክንያት ነው። ትክክለኛ የሰዎችን ማንነት፣ ትክክለኛ የሰዎችን ተፈጥሮ ትለዩበታላችሁ። በህይወት ላይ ሰክሰስፉል ለመሆን ከፈለክ የሰዎችን ባህሪ ማጥናት፣ የሰዎችን ኔቸር፣ የሰዎችን ሳይኮሎጂ በደንብ መረዳት ይኖርብሃል። አስተውል። የሰዎችን ሳይኮሎጂ በደንብ ስትረዳ
ከነሱ ጋር ዲል ለማድረግ አይከብድም። እንዴት እንደምትመራቸው መንገዱን ታገኛለህ። ከሁሉ ባለፈ እንዴት ከራስህን ከነሱ መጠበቅ እንዳለብህ በዛው ቅጽበት ትደርስበታለህ። የኒኮሎ ማኪያቬሊ ስራዎች በጣም የሚመቹኝ ትክክለኛውን የሰውን እንስሳነት፣ የሰውን ተፈጥሮ፣ የሰውን ሳይኮሎጂ ግልጽ ቅልብጭ አድርጎ ነው የሚናገረው። ስለዚህ ስለ ሰዎች ተፈጥሮ፣ ስለ ሰዎች ሳይኮሎጂ ወቅ ከነሱ ጋር ዲል ለማድረግ ምንም አይከብድምና። ሶስተኛ ጥሩ ሰው መምሰል። ማኪያቬሊ እንደዚህ ብሎ ይናገራል። ሰዎች የሚመለከቱት አሁን ላይ የምታሳየውን ወይም ባንተ ላይ የሚመለከቱትን ነገር ነው የሚያምኑት። በጣም ጥቂት ሰዎች ናቸው ትክክለኛ ማንነትን የሚያውቁት። ሰዎች ፊት ለፊት የሚያዩትን ነገር ነው የሚያምኑት። ትክክለኛ ማንነትን በጣም ትንሽ የሚባሉ ሰዎች ነው የሚያውቁት። ይህ ምን ማለት ነው? ከዚህ በፊት ላይ ብትዋሽ፣ ብትሰርቅ፣ መጥፎ ሰው ብትሆን እና ጥሩ ሰው መስለህ ብትታይ ሰው የሚያምነው አሁን ላይ የተመለከተውን ነገር ነው። ጥሩ ሰው መሆንህን ነው የሚያዩት። ቲክቶክ ላይ አንድ የተለመደች ነገር አለች፣ ወደፊትም ትቀጥላለች። ግን እመኑኝ ይህን ቪዲዮ ያያችሁት ሰዎች ድጋሚ እንደማትታለሉ አረጋግጥላችኋለሁ። ትዝ ካላችሁ ኢንፍሉዌንሰሮቻችን የራቁት ቪዲዮ ለጊፍተሮቻቸው ይሰጣሉ ወይም ለአንዱ ባለ ሀብት ያቀብላሉ። የራቁት ቪዲዮአቸውን ማለት ነው። መለመላቸውን ሆነው ቪዲዮ ሰርተው ይለቃሉ። ያም ቪዲዮ ሲለቁት በጣም ደስ እያላቸው ፈልገውት ተደስተው ነው የሚለቁት። ነገር ግን ያ ቪዲዮ ሲለቀቅባቸው ምንድን ነው የሚሉት? አረ እኔ እኮ እንደዚህ ፈልጌ አይደለም አሳስቶኝ ነው፣ እንደዛ የለመደኝም፣ ተለውጫለሁ፣ በጣም ይቅርታ ምናምን ነገር ይላሉ። ሰውም በቃ ሊተዋቸው ፊቱን ሲያዞርባቸው፣ ሲነቁሯቸው፣ ሲተቿቸው ምን ያደርጋሉ መሰላችሁ? ቀጥታ ሄደው ነጠላ ይለብሳሉ። ነጠላ ለብሰው ሲዘምሩ ይታያሉ። ሁልጊዜ የማይጠፋ አንድ መዝሙር አለ፣ ታሪኬን ቀያሪ ህይወት ማንነቴን የሚል አይነት መዝሙር አለ። ያን መዝሙር በጣም ነው የምወደው። እዚህ ጋር ልብ በሉ፣ የማንኛውንም ሃይማኖት ለመንካት እየፈለኩ አይደለም። እነዚህ ሰዎች እንዴት እንደሚያታልሉ ለመናገር እየፈለኩ። ከዛ ሰው ምን ብሎ ያስባል መሰላችሁ? እውነት ነው፣ እነዚህ ሰዎች ምስኪን ናቸው። ሰው እኮ ይሳሳታል። ይቅር ማለት ጥሩ ነው። ይቅር ለእግዚአብሔር ነው። ትተናችኋል፣ ይቅርታ አድርገንላችኋል፣ ተውት። እነዛ ሰዎች ሃይማኖተኛ መስሎ ይታያሉ። ሰውም የሚያምኑን ያህል ኒኮሎ ማኪያቬሊ ምን ይሏል መሰላችሁ? አፓራንቴስ ቨርቱቴስ አፒር ቨርቹስ። ጥሩ ሰው መስለታይ፣ ጥሩ ነገር ስታረግታይ። ይህ ነገር በኢንፍሉዌንሰሮቻችን ብቻ የሚደረግ አይደለም። ብዙ ሺህ ዘመናትን ሲተገበር የኖረ እውነት ነው። ፖለቲከኞች፣ መሪዎች፣ ንጉሶች አሰቃቂ ግፍን ይፈጽማሉ። አሰቃቂ ወንጀልን ይፈጽማሉ። የሮም ጀነራሎች፣ የሮም ሴናተሮች አሰቃቂ ወንጀልን ይፈጽማሉ። ህዝቡ ሊጠላቸው ሲል፣ ህዝቡ እንዳያምጽባቸው፣ ህዝቡ እንዳያጠፏቸው ሲሉ አማልክቶቻቸው ጋር በመሄድ ሲሰው ይታያሉ። ድሃ ሲረዱ ይታያሉ። የተለያዩ ፌስቲቫሎችን፣ ሰርከሶችን ሲያዘጋጁ ይታያሉ። ቀደምት ሮማውያን ሰው ትላንትና የተደረገውን ነገር አይደለም የሚያየው፣ አሁን ላይ የሚያየውን ነገር ነው የሚያምነው። ሁሌም ቢሆን አፓራንቴስ ቨርቱቴስ ይተገበራል። የሰው ልጅ የሚያምነው አሁን ላይ የሚያየውን ነገር ነው። የምታሳየውን ነገር ቀይር። ስለዚህ ምንጊዜም ቢሆን ጥሩ ነገሮችን ላታረግ ትችላለህ። ምንጊዜም ቢሆን ግን እቺን ህግ ተግብር። አፓራንቴስ ቨርቱቴስ። አራተኛ ቀበሮና ተኩላው። ቀበሮ ራሱን ከተኩላዎች መከላከል አይችልም። አንበሳ ደግሞ ራሱን ከወጥመድ ሊጠብቅ አይችልም። ስለዚህ አንድ ሰው ወጥመዶችን የሚለይ፣ ወጥመዶችን የሚያመልጥ ቀበሮ ሊሆን ይገባል። እንዲሁም ተኩላዎችን የሚሰብር አንበሳ ሊሆን ይገባል ይለናል ኒኮሎ ማኪያቬሊ። ቀበሮን ተመልክቷት። አታላይ ነች፣ ተንኮለኛ ነች፣ ብልጥ ነች። ሁሌም ቢሆን ታመልጣለች። ሁሌም ወጥመዶችን ትለያለች። አንበሳ ደግሞ ኃያል ነው፣ ደፋር ነው፣ አደገኛ ነው፣ ብርቱ ነው። ተቀናቃኞቹን ይሰብራል፣ ይጥላል፣ ያሸንፋል። እና አንድ ሰው የሁለቱን ፍጥረታት እነዚህን ሁለት አውሬዎች ባህሪ ሊኖረው ይገባል ብቁ ሰው ለመሆን፣ ብቁ መሪ ለመሆን ሲባል ይለናል ኒኮሎ ማኪያቬሊ። በእኛ ታሪክ እንደ ቀበሮዋ ብልጥ፣ አታላይ፣ ተንኮለኛ፣ እንደ አንበሳው ደግሞ ኃያል፣ ደፋር፣ ጠንካራ፣ ሰባሪ፣ ብርቱ የሆኑ አንድ መሪ አሉ። እሳቸውም ኃይለ ሥላሴ ናቸው። ጃንሆይ በእርግጥም የኒኮሎ ማኪያቬሊን ምክር ከተገበሩት ሰዎች መሃል ቁጥር አንዱ እሳቸው ናቸው። ጣሊያኖች ዳግም በወረሩን ጊዜ ኢትዮጵያ ተሸንፈን ነበር። ነገር ግን ጃንሆይ ተሸንፈናል ብለው
እጃቸውን አጣምረው አልተቀመጡም። ሽንፈታቸውን ወደ ኦፖርቹኒቲ ቀየሩት። ሊግ ኦፍ ኔሽን ሄደው ለፋሽስቱ ኢጣሊያን መጥፎ ስምን አሰጡት። በእኛ ላይ እንዲህ ከተደረገ በእናንተ ላይም እንዲህ ይደረጋል ብለው የዓለምን ሕዝብ ነቀነቁት። ሊግ ኦፍ ኔሽን እሳቸውን የተመለከተው በጦርነት እንደተሸነፉ መሪ ሳይሆን እንደ ነፃ አውጪ ለሀገራቸው እንደቆሙ እንደ ስልጡን መሪ ነበር የቆጠሯቸው። ብልህነታቸውን ተጠቅመው ስም ጥላሸትን ቀቡት። ከ5 ዓመት በኋላ ሀገራችንን ዳግም ነፃ አወጡ። የእሳቸው ብልህነት ውድቀታቸውን እንኳን እንድንረሳ አድርገውናል። ለዚህም ነው ማንም ሰው ኢትዮጵያ በጣሊያን ተወራለች ተገዝታለች ብሎ የሚያወራው። ለዚህ ነው የእሳቸው ብልሃት፣ የእሳቸው ስትራቴጂ የፋሽስቱን ወራሪ ጥላሸትን ቀብተውታል። በጣም ብልጥ የሆኑ ሰዎች ናቸው። ልክ እንደ ቀበሯ ራስ ጉግሳንም እንዴት ብለው እንዳስወገዷቸው መርሳት የለባቸውም። አታለሏቸው፣ አዳከሟቸው፣ በመጨረሻም ሰበሯቸው። ልጅ ኢያሱንም እንዴት እንደጣሉ መርሳት የለብንም። እሳቸው መሰሪ ናቸው። አደራ እንደ እየሰደብኳቸው እንዳልሆነ ወቁልኝ። እኔ ባህሪያቸውን የገለጽኩት አታላይ፣ ብልጥ፣ ፈጣን፣ ልክ እንደ ቀበሯ ወጥመዶችን የሚለይ በጣም ብልጥ ሰው ነበሩ። በተመሳሳይ ደግሞ አንበሳ ናቸው። እርግጥ ነው አንበሳ የእሳቸው መገለጫ ነበር። በእርግጥም አንበሳ ነበሩ። የሚያምፁትን ይሰብራሉ። አደገኞች ናቸው። ምህረት የላቸው። ጠንካራ፣ ሰባሪ፣ ደፋር፣ ብርቱ፣ ሞገሳም የሆኑ ሰው ናቸው። ጃንሆይ በማታለል የሚፈታን በማታለል፣ በተንኮል የሚፈታን በተንኮል፣ በብልሃት የሚፈታን በብልሃት፣ በጥንካሬ የሚፈታ ነገርን ደግሞ በጥንካሬ፣ በድፍረት የሚፈታ ነገርን በድፍረት፣ በኃይል የሚፈታ ነገርን በኃይል። በእርግጥም ይሄን ምክር ተግብረውታል። የዚህ ምክር ማሳያ፣ የዚህ ጥቅስ ማሳያ እንደ ቀበሮና እንደ አንበሳውን የሚለውን ጥቅስ ማሳያ ሰውን ከፈለግን ጃንሆይን መውሰድ ይግድ አለብን። ጃንሆይ ናቸው የዚህ ጥቅስ ማረጋገጫ። እናም አንተም ማስታወስ፣ ጠንካራ፣ ኃይለኛ፣ ደፋር፣ ብርቱ መሆን ብቻ ስኬታማ አያደርግም። ምክንያቱም አንበሳ ደፋር ነው፣ አንበሳ ጠንካራ ነው፣ አንበሳ ኃይለኛ ነው። ነገር ግን ራሱን ከወጥመድ ማዳን አይችልም። ኃያልነት ያለ ብልሃት ምንም ነገር ማለት ነው። ደሞም በተመሳሳይ እንደ ቀበሯ አታላይ፣ መሰሪ፣ ተንኮለኛ፣ ብልጥ፣ ወጥመዶቹን የሚለይ ወጥመዶቹን የሚያመልጥ ብቻ መሆን አስተማማኝ አይደለም። ምክንያቱም ተኩላዎች አሉና። ቀበሮች የተኩላዎች መጫወቻ ናቸው። አንድ ሰው ኃያልነትንና አታላይነትን ብልሃትን መያዝ አለበት። በኃይል የሚፈታውን በኃይል ፍታ፣ በብልሃት የሚፈታውን በተንኮል ፍታ። ማኪያቬሊ እንዲህ እንድታረግ ያበረታታል። የመጨረሻው ፎርቱና እና ቬርቱ። ፎርቱና ማለት እድል፣ እጣፋንታ ወይም ኦፖርቹኒቲ እንደማለት ነው። ቬርቱ ደግሞ ማለት ብቃት፣ ችሎታ ወይም ኤክሰለንሲ እንደማለት ነው። አንድ ሰክሰስፉል የሆነ መሪ ሁለቱን ነገሮች መያዝ ይኖርበታል፣ ቬርቱ እና ፎርቱና። ቬርቱ ብቻ የሚኖር ከሆነ ፎርቱና ካልተጨመረበት ምንም እንደማለት ነው፣ ኪሳራ ነው፣ ብክነት ነው። እንዲሁም ፎርቱና ኖሮ ቬርቱ ከሌለ እሱም በተመሳሳይ ምንም እንደማለት ነው። አንድ ንጉስ እድል ቀርቦለት ሁኔታዎች ተመቻችቶለት ነገር ግን የንግስና ብቃት የአመራር ብቃት ከሌለው ይህ ሰውዬ ከንቱ ነው። እስኪ የካቶሊክ ጳጳሶችን እንመልከት። አሁን ላይ ያሉትን አይደለም ማለትም በሜዲቫል ኤጅ ያሉትን የካቶሊክ ጳጳሶችን እንመልከት። እነዛ ሰዎች የፎርቱና ሰዎች ናቸው። ትዝ ካላችሁ በአውሮፓ ውስጥ በሜዲቫል ኤጅ ጳጳሶች ሀገራትን ይመሩ ነበር። እነዚህ ጳጳሶች ሀገራትን ሲመሩ ምንም አይነት ችግር አይደርስባቸውም። ምክንያቱም ሰዎቹ የሀገሪቱ ነዋሪዎች ጳጳሱን ከፈጣሪ እንደተላከ ከእግዚአብሔር እንደተላከ አገልጋይ ነው የሚቆጥሩት። የጳጳሱን ሕግ የጳጳሱን ትእዛዝ አለመከተል ፈጣሪን እንዳለመከተል ነው የሚቆጠረው። ጳጳሶች ለመምራት በጣም አመቺ ሁኔታ ላይ ናቸው። የመምራት ፎርቱና አላቸው። በቀላሉ መምራት ይችላሉ። በቀላሉ መያዝ ማስተዳደር ይችላሉ። ምክንያቱም ከነሱ ሕግ ብታፈነግጥ አንተ ኃጢአተኛ ነህ። ነገር ግን እነዚህ ጳጳሶች አንድ የሚቸገሩበት ነገር አለ። እሱ ምን መሰላችሁ? ብቃት የላቸውም፣ ብቁ አይደሉም። አመራርነታቸው በእድል ወይም በቀላል ነገር የተገኘ ነገር ነው። ብቃት የላቸውም። ለምሳሌ ወራሪ ቢመጣ ከተማዋ ወዲያው ትወድቃለች፣ ወዲያው ትሰባበራለች፣ ወዲያው በቀኝ ግዛት ትያዛለች። ምክንያቱም እነዚህ ሰዎች የእድል ሰዎች ናቸው። ንግስናቸው፣ ስልጣናቸው በይፈርት በውጣ ውረድ በስራ የመጣ ነገር ስላልሆነ። ደግሞ በተመሳሳይ እንደነ ናፖሊዮን እንደነ ካይዛር ያልኳችሁ ጁሊየስ ካይዛርን አይደለም፣ ኦገስቶስ ካይዛር የሮማን ኤምፓየርን የመሰረተው ሰው ማለት ነው። እነዚህ ሰዎች ብቁም ናቸው፣ እድልም አላቸው። ኦፖርቹኒቲውንም ችሎታውን
ከኦፖርቹኒቲ ጋር አጣምሮ ያዙ ሰዎች ናቸው። እነዚህ ሰዎች በቀላሉ አሸንፉም፣ በቀላሉ ያላቸውን አያጡ። ምክንያቱም ከስር መሰረቱ ነው ኮትኩቶ ይገነቡት። እና ኒኮሎ ማኪያቬሊ ጥሩ መሪ መሆን የምትፈልግ ከሆነ ብቁ ልትሆን ይገባል። በተመሳሳይም ደግሞ ኦፖርቹኒቲዎችንም ልትፈጠር ይገባል። ታላቅ ፕሪንስ፣ ታላቅ ንጉስ ወይም ታላቅ ልዑል የመምራት ብቃት፣ ኳሊቲ፣ ካራክተር አለው። በተመሳሳይም ደግሞ እድሎችን ይፈጥራል፣ እድሎችን ይጠቀማል። ብቃትንና እድልን ፍጠር። ብቃት ይኑርህ፣ እድልን ተጠቀም። አንተ ሰክሰስፉል ሰው ትሆናለህ። የዛሬው ቪዲዮ ይህን ይመስል ነበር። እውነትና ምክንያታዊነት የሚባለው ሐሳብ ከየት እንደሰረኩት የገባችሁ ይመስለኛል። ኒኮሎ ማኪያቬሊ ነው ይሄ ሁላ ነገር ያስተማረኝ። አልዋሻችሁም፣ የሱ መጽሐፍ ሳነበው ገና 17 ዓመቴ ነበር። ብዙ ነገሮችን ያስተማረኝ የኔባብ ድንግልና ያስረከብኩት ለዚህ መጽሐፍ ነበር። እናም እላችኋለሁ ከሱ በኋላ የመጡት መጽሐፎች ምንም አያረጉኝም፣ ምንም ሳቲስፋይ አያረጉኝም እንደ ማኪያቬሊ ማለት ነው። የሱ መጽሐፍ በጣም አሪፍ ነው፣ በጣም ወደዋለሁ። ማንበብ የምትፈልጉ ከሆነ ቴሌግራም ቻናል ላይ ያስቀምጬላችኋለሁ፣ ገብታችሁ ማየት ትችላላችሁ። ይህ ሀበሻ ናስለው እውነት እና ምክንያታዊነት